ተመኮ አሁን ያልፈልሃል ጥሩ ህይወት ትኖራለህ ቤተሰቦችን መርዳት ትጨምራለህ እንዴ ሁሉ ያስቀየ ወደ ኋላ አትዙር ወደ ኋላ ምንም ማንነት የለህም እኔም ሰው አንተም ሰው ሁሉም ሰው አረ በህጋም እኔ ልጣላክ ነው ቀደም ተናገረክ ይሁሉ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ ደህና ናችሁ ወይ ዛሬም አንድ የጎረቤቴ ልጅ ይዤላችሁ መጥቻለሁኝ ጎዳናው ብዬ YouTube ቻናል ከፍቼለታለሁኝ የሰፈራችን ልጅ ነው እንግዲህ ያው አብረውት የተማሩ የት ደርሰዋል እሱ ግን ዛሬም ለቤተሰብም አስቸግሮ እሱም እንደዚህ ተጎሳቅሎ በየቦታው ነው ማገኘውና ያው ሁሌ ሳገኘው ዝም ብዬ 100 200 ከምሰጠው ራሱን እንደዚህ እስኪ ከቻለ የተሻለ ህይወት ከኖረ ብዬ ነው ቤተሰቦቹንም የተሻለ ያደርጋል ብዬ ስላሰብኩ ነው በጣም አስቸጋሪ ነው ለቤተሰብ ነገር ግን እኛ በጣም ነው የምንወደው በጣም ደግሞ ከሚያሳዝነኝ ነገር አንዱ ምን እንደሆነ ታውቃላችሁ ከሱ ጋር አብረው የተማሩ ወይም የሚያውቃቸው ልጆች አብረው የነበሩ ልጆች ዛሬ እነሱ የትና የት ደርሰዋል የተሻለ ህይወት እየኖሩ ነው የተሻለ ኑሮ እየኖሩ ነው ቤተሰብን እየረዱ ነው እሱ ግን እንደዚህ በእንደዚህ አይነት በኩል ሁሌ ሳገኘው ለሱ 50 100 እንካ ከመላ ምን አለ ይሄንን ሚዲያ ተቀላቅሎ እኔ እያገስኩት አንዳንድ ልጆችም ደግሞ እዚህ ያሉ ልጆች እየለመንኳቸው እየጠየቅኳቸው ከነሱ ጋራ ተጋግዞ ትንሽ እንኳን የሆነ በቃ ወደ ሚዲያው ቢመጣልኝ ብዬ ስላሰብኩኝ ነው ሶሻል ሚዲያውን ወይም YouTube ቻናሉን የከፈትኩት የጎዳናው ልጅ ብዬ ነው ህይወት ይቀየራል እኔ የዚህ ልጅ ህይወት ተቀይሮ እንደማገኘው አንድ ቀን አምናለሁኝ የጎዳናው ከነበረው ወደ ቤቱ ገብቶ ቤተሰቦቹ ጋር ያለውን ነገር በደንብ አርጌ ያሳያችኋለሁኝ ስለዚህ እንከሱ ጋራ ስሙን ላስተዋውቃችሁ ሌትስ ጎ አጅሬው የኔ ውድ ሲነቅት በለ አንዴ ነቅት በል እኔ እዛው ቁጭ በለና እግረን ዘርጋው አዎ ብራቮ እንዴት ነህ ሰላም አለ እስቲ ስምህን አስተዋውቃቸው በስነ ስርዓት ተናገር ምንም ነገር እንተሳተልሽ ይሄ ደግሞ ከፍ ከፍ አርግ ልብስ ገዛዛላለሁ እሺ ስሜ አስፋው ይባላል አስፋው ከዛ የኛ ሰፈር ልጅ ነው የሰፈራችን ልጅ ነው ጎረቤታችን ነው ግን አስቸጋሪ ልጅ ነው ያስቸጋሪ ልጅ መጨረሻው አያህ አይደለ በጣም እየተማርኩበት ነው ቤተሰብን ማስቸገር እናት አባትን ማስቸገር አያደል መጨረሻው እና እንዲሆነ አሁን ትዝ ይልሃል ድሮ ዛ አብረኳስ የምትጫወትባቸው ልጆች የት እንዳሉ ታውቃለህ አይደለ በቃ ያው እየተማርኩበት ነው ያሳለፍኩት ህይወት ለኔ ፈጣሪ ለኔ ትምርት ብሎ እንዳመጣልኝ ገብቶኛል ያው ከዛሬ 3 አመት በፊት መሆናቸው ነገሮች ለናቴ ለአባቴ ማስቸግረው ስራ በቃ ምሰራው ስራ በሙሉ እንዳለ ትክክል እንዳልሆነ ይሄው ፈጣሪ በመክር በመከራ አስተምሮኛል እናም ብቻ እንጃ ያው እዚች ጋር የተቀመጥኩት የቤተሰቦቼን አይን ማየት ስለማልፈልግ ነው ቤተሰቦቼን በሙሉ አይን ማየት ስለማልችል ነው በጸጸት ያው ብቻ ያው እዚህ ነው እንደምታውቂው ቤተሰቦቼ እዚህ ናቸው የኔ ውድ ምንድን ያልኩ ማለት ያው ስሜታዊ ሆኜ ነውና ቤተሰቦቼን ማየበት አንተም እኮ አሁን ያልፈልሃል ጥሩ ህይወት ትኖራለህ ቤተሰቦችን መርዳት ትጨምራለህ እኒ ሁሉ ያስቀየምካቸውን ቤተሰቦች ይቅርታ ምትልበት ጊዜ አሁን ነው ይመስለኛል ከጠነከርክልኝ ጎበዝ ኮንክ ወጣትነትን ጊዜን ከተጠቀምከው እኮ ትልቅ ደረጃ ትደርሳለህ በዚህ የሰው ልጅ ባለበት አይቀጥልም የሰው ልጅ ወይ ያልፍለታል ወይ ያልፈበታል አንተ ደግሞ ጊዜህ ነው ብዬ ነው ማስበው እድሜህ ነው ብዬ ነው ማስበውና ይኑዳው መቀየር እንዴት ነው መቀየር ያለብኝ እንዴት ነው ሰዎች እኔን ሊያግዙኝ የሚችሉት እንዴት ነው እኔን ሊተባበሩኝ የሚችሉት የሚለውን ነገር ነው እንጂ መጸጸት የለብም ማልቀስ የለብም ያለፈው አልፏል በቃ ፏብል ያውሉ ስራ አርጊ ያውሉ ነገር አርጊ እንዴት ይችላል ቤተሰቦቼ እኮ በሙሉ አይናላችሁ ሰው ይቀየራል አቃለው ምን ቤተሰብ ጎረቤቱ ላይ ያስቸገርክ ልጅ ነገር ሰው ይቀየራል ባለበት አይቀጥልም ወደ ቤት ትገባለህ ከቤተሰቦችን ይቅርታ ትጠይቃቸዋለህ ይቅርታ ደግሞ የሰው ልጅ ልብ ይገዛል እኔ አስታርቃለሁ አላልኩ እኔ ያስገባሃለሁ ቤት አላልኩ ወደ ቤት እኔ ያስገባሃለሁ በማስገባህ መንገድ ማለት ነው እና እናት አባት ደግሞ የወለደውን የፈለገ ቢናደዱብህ
እምቢ አይሉም። በልጃቸው አይጨክኑም። የሚጨክን አንጀት የላቸውም። እናቴ እሺ ብትልም ግን አባቴ እሺ ይላል። እግዚአብሔር አውቃለሁ የሱ መከራ አንተን ማታ ማታ ፍለጋ ጅብ ይበላዋል እያለ አውቃለሁ እኮ ሁሉም ነገር ግን በቃ ሁሉም ነገር ያልፋል። እዚህ ከመቀመጥ እዚህ ከመኖር አይሻልም? ቆይ የትላንቱ ብሬት አድርገው ነው ጸጉርን ተከርከም ያልኩበትን አታልቅስ። እያለቀስክ አይደለም እኮ እኔ ወድ እያለቀስክ አይደለም የሚሰራው። ሲጀምርና ከዚች ጋር ተነስ። እዚህ ጋር ነው የሚያስጠላኝ። አሁን ና እዚህ ጋር ቁጭ በል የት ነው የምትሄደው? ቁጭ በል እዚህ እንትኑ ላይ ቁጭ በል እና ብሎኬቱ ላይ ቁጭ በል በስርዓት። ምን ሆነ ነው? አታናደኝ። ይሄ ሁሉ መከሬክ ይሄ ሁሉ ተናግሬ ጸጸት ነው እዚህ ጋር ያስቀምጠኝ። በሙሉ አይኔ ማየት አልችልም። እኔ አግዛለሁ። በቃ ወደ ኋላ አትመለስ። እኔ አግዛለሁ። ሰላም ተመልካቾቻችን፣ እንግዲህ የኔ የተንቢ ዩቲዩብ ተመልካቾቼ በሙሉ አለን እግዚአብሔር ይመስገን። እኔ ታውቃላችሁ በየ3 ወር አንድ ወጣት ልጆችን ከየትም ካሉበት ሁኔታ ውስጥ ይዤላችሁ እየመጣውኝ ነው። እናንተ ደግሞ እየተባበራችሁኝ ነው። ሰብስክራይብ እያደረጋችኋቸው ነው። ትልቅ ደረጃ እየደረሳችሁ ነው። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እነዚህን ወጣቶች እናንተ ሰብስክራይብ አርጋችሁ ላይክ አርጋችሁ አይዟችሁ እያላችሁ ይሁን የተሻለ ህይወት እየኖሩ ነውና በጣም ነው ማመሰግነው። እንዲሁም ደግሞ ቤተሰቦቼ፣ ዘመዶቼ፣ ዩቲዩበሮች ሆናችሁ እና አበረታቱት። መቼም ቀና በልስቲ ዩክ እና እሱም ያው አብሯችሁ ቋስ ሲጫወት የነበረው ጓደኛችሁን የጎረቤታችሁን ልጅ ሼር አድርጉለት። ቻናሉን ሼር አድርጉለት ትልቅ ደረጃ እንዲደርስ ማለት ነው። ጥሩት አዲስ አበባ እናንተም ጋር ይምጣ። በእውነት ምን ችግር አለው? የሰው ልጅ እስኪ ያልፋል እና እሱም እንደናንተ ለመሆን ምንም ያንሰው ነገር የለም። ልክ እንደናንተው ነውና የድሯችሁን አስባችሁ ሼር አድርጉለት። ቻናሉን ሰብስክራይብ አድርጉት። ቻናሉን አይዞህ በሉት፣ ደውሉለት እና አንዳንድ ነገሮችም ደግሞ ሰፖርት አድርጉት። አሁን ለምሳሌ ዩቲዩብ ቻናል ሲከፈት ብዙ ነገር ያስፈልጋል። ከልብስ ከጫማ ከምን ጀምሮ ማቴሪያል ያስፈልጋል እና አግዙት። ምን እያረጋችሁ ነው? ስነሱ ጋር ትሄዳለህ። አዲስ አበባ የተሻለ ህይወት ይኖርካል። እንደዚህ ሆኜ ማን ይቀበለኛል? አይደለም እንደዚህ ሆኜ እኮ ያኔ ከቤት ወጣ። እንደዛ ትበል። ምንድነው እንደዚህ ሆኜ? ሰው እኮ ነህ። እኔ ሰው፣ አንተ ሰው፣ ሁሉም ሰው ነው። የሰው ልጅ ልብስ ነው የቀየረው፣ ሌላ ነገር አልቀየረም። ጭንቅላትህ ከራስ ጋር፣ አንተ ከራስ ጋር ምን አንተ ምን ሆንክ? ምንም ያው ነው። እኛ የምናውቀው አስፊነ ሌላ ነገር የለም። በሆነ ሰዓት ላይ አሪፍ ነበርክ፣ ከዛ አሁን ደግሞ ጭራሽ ብሶብ ነው። ሌላ ነገር ምንም የለም። እነሱም እኮ ዛሬ ዩቲዩበር ባይሆኑ እንዳንተው ነው የሚሆኑት። ሌላ ነገር ምንም የሆነ ነገር የለም። ያው ነው። ወጣት ደግሞ የሆነ እንደነገርኩ ነው። ስለዚህ አይባልም። እኔ እንዲሆኝ ይጠጓል። ምንድነው? ምን ችግር አለ? አያቆምና ያቋል። ማቋለ ማውቁ ሳይሆን አሁን እንደዚህ ሆኜ ማን ይቀበለኛል? ይቀበሉሃል። እኔ ችግር የለውም። ፋፋራ ቤተሰቦቼ ራሱ አይቀበሉኝ እኮ ይቀበል። እኔ አስታርቃለሁ፣ ከቤተሰቦቼን ያስታርቃለሁ። እነሱን ደግሞ ችግር የለውም አናግራቸዋለሁ። አንዳንድ ቪዲዮ ያሰሩሃል። ችግር የለውም። እኔ ወድ እንደዛ አትሆን እንጂ እኔ ብዙ ሰዎች ጋር አገናኛለሁ፣ አስተዋውቃለሁ። የምር አይሰማም። ምን ሆናል? የሰውን ልጅ ሰው የሚያደርገው ልብስ ነው፣ ሌላ ነገር የለም። አይምሮ ከራሱ ጋር ከሆነ ማንም ሰው ልብስ ከለበሰ ሰው ነው በቃ። ስለዚህ ምንም የሆንከው ነገር የለም። ምንም የሆንከው ነገር የለም። ትሰማለህ? አንተ ጎበዝ ነህ፣ አንተ ጀግና ነህ፣ አንተ ወጣት ነህ፣ አንተ ቤተሰብ መምራት ትችላለህ፣ ቤተሰብህን ማገዝ ትችላለህ። አንተ ጀግና ነህ። ቀና በል ቀና በል። ቀና አታጎንበስ። ያጎነበሰ አጎንብሶ ነው የሚቀረው። ቀና በል፣ ጀንተል በል። አንተ ጎበዝ ነህ። አንተ ምንም አይደለም፣ ጎበዝ ነህ። ጭንቅላትህ ከራስ ጋራ በቃ። የሰውን ልጅ ሰው የሚያደርገው ታጥቦ ልብስ ከቀየረ ሰው ነው። ማን ይጠጋኛል አትበል። ሁሉም ሰው ነው። እሺ ቀና፣ አታጎንበስ፣ አትተገዝ፣ ወደ ኋላ አትዙር። ወደ ኋላ ምንም ማንነት የለህም። እኔም ሰው፣ አንተም ሰው፣ ሁሉም ሰው። ኧረ በህጋም እኔ ልጣላክ ነው። በቀደም ተናገረክ ይሁሉ
እሺ ተመልካቾቼ በቀጣይ ቪዲዮ እንገናኛለን። ሰብስክራይብ አድርጉት፣ አበረታቱት። ያው በአንድ ጊዜ ተቀየር ማለት አይቻልም። የሰውን ልጅ በሂደት ነው የሚቀየረው፣ በሂደት ነው የሚስተካከለው ማንኛውም ነገር እና አበረታቶኝ፣ በእውነት አበረታቶኝ እና እንደነገርኳችሁ ነው። እኔ በ3 ወር አንድ ወጣት ለራሴ ቃል የገባሁት ነገር ነው። ይኸው እንደምትመለከቱት እሱን ይዤላችሁ መጥቻለሁኝ። የሰፈሬ ጎረምሳ ነው። ምርጥዬ ልጅ እኮ ነው ደግሞ ጎበዝ፣ ሰቃይ ተማሪ ነበረ። ምን እንደሆነ እንጃ። ያው የሰው ልጅ ብዙ አይነት አጋጣሚ ያለው እና አበረታቱልኝ። እስከምንገናኝ በቀጣይ ቪዲዮ ማሰላማ ቻው።